ፍላወር ይተቻን ስሙን አጥፍታ አብጠልጥላ አንዴ መኪናው ሞተር ነከሰብኝ ስትል አንዴ በሰበሰ መኪና ነው የገዛው ስትል በዚህ ወጥቶ በዚህ ገብቶ ምናምን እያለች ሚዲያ ላይ በሱ ምክንያት ራሱ በሱ ምክንያት ስንትና ስንት እንደረገጥኩት ነው በየቦታ አጀንዳ ይዛ ትመጣለች ሴትዮዋ። አንደኛ እቺ እጇ ረጅም ነው። የማፊያ ቡድን ጋር ተደራጅታ የምትሰራ ሌባ ነች። ምንነቷ የማይታወቅ እቺ ቆሻሻ የገዛ ባለቤትሽን እኮ ተበላሽ እኮ ፖለቲካ እኮ ስትፈለጊ ነበር ያዳንሽ። አታስታውሽም? የትግራይ ልጆች ያለሽበት ሀገር አድነው ሊይዙሽ ብለው አሁን ያንን ጊዜ ረስተሽው ዛሬ መተሻው እንደዚህ ያረጋል ቤተሰብ አስጠፋሉ ያልሽ ተዋሪ ያለሽ ባሏን ወንድሜን ገላ ነው የመጣችው አለ። እኔ ከሌባላለሁ እቺ አዝማ ነገሩ ተዋት። እቺ እኮ አንተ እናትን ልብያስ አማራ ስለሆነ ያሸማቃችሁ ልታጠፉ ነው ብለ እኛን ጉሮሮአችን እስከሚዘጋ ዘመቻ ይዘን ዛሬ እኔ ላይ ጭራሽ እኔን ታስፈራራኛለች። ማንን ይዛኩ ፒተር የባሰ ማን እንደሆነ ምን እንደሆነ ከጀርባ እኮ ብነግርህ የባሰ ታብዳለህ እኮ። ኧረ እኔ በጣም ነው የገባኝ ነገሩ። በደንብ ተከታትያታለሁኝ በደንብ ማለት ነው። አማራዎች ራሱ ሲገፏት አይ በቃች አማራ ነች ምናልባትም ባለማወቅ እንደዚህ ከእናንተ ጋር ተነጋግራ ጸፈጥራ ይሆናል እንጂ በቃ አማራ ነች ምናምን በሚል ለሰው ሁላ ተጣልተናል መክተናል አያልቀን። ግን መሀይም ነች በሰዓቱ ለሰው ያልሆነ የለም። እዚህ ጋር ምን መሰላችሁ በዚህ ልክ እኛ መገኘታችን አለመተማመናችን ገመናም እንኳን ቢኖር አልፎ ለመሰጣጠት እየተዘጋጀን ይሄ ነገር ብቻ ይሄ እሷ የተረዳችበት በሌላ መንገድ ነው። ይሄ ነገር በጣም ያሳፍራል። እኛ የአማራ ልጆች ጆከርን አሳልፈን አንሰጥም ምንም ቢሆን። ጆከር ለኛ ብሎ ብዙ ነገር ሆነ። ያልገባኝ ነገር አንድ ነገር ንገረኝ ጂኒ፣ ምንድነው እሷ የተረዳችበት መንገድ? እስኪ አንተ ያወቀው እሷ የተረዳችበት መንገድ በሌላ ነው። ያን ነገር እዚህ ጋር ገብታ ብትናገር ይሻላል። ምክንያቱም አንተን እንደማይመለከትህ እያየን የሆነ ዛቻ እያወራች የሆነ መስፈራርቸው ስታወራ እኮ ከጫፍ እስከ ጫፍ እየሰማን ነው እኮ ምንም ነገር አላልካትም። እዛ ቤት እኔ ቀደም ጂኒ ይሄው ቀደም እኔ ጃፒ ቤት ነበርኩ። ጆከር መጥቶ ጃፒ የሰደበውን ስድብ ወላሂ እኔና ፈጣሪ ጃፒ የሰደበውን ስድብ ጃፒ ቤት ከፍቶ ማለት ነው። አንተ ግን ቆለጠን ይዛ ባለች እስከ ማለት ደረጃ ምንድነው? የምርን ፈራታሳ ነው አብረን ብሩን በልተዋል። አዳምጠው ለምን ትክክል ነው? እኔ ጃፒ ለናቱ ደባት ነው አልኩት። አብዲ ያወራን ድምጽ ተቋርጧ አይደለም ናጭቃ ስትል ደረጃ አራት ሰማም እስካሁን አብዲ ገና መጣ። አብዲ ልናገር ላይኔም ነበርኩኝ እንደዛ ሲል ሰምቻለሁ። እኔም በደንብ ስከታተል ነበር። መጀመሪያ ከሰላም ቤትም ራሱ አብሬያችሁ ነበርኩኝ። ከውጭኝ በጣም ስከታተል ነበር። ከዛ ጃፒ ቤት ገብቼ ጃፒም ጋር የሚለውን ነገር ሰምቻለሁ። ከሷን ቤት ገብቼ እንደምሷ ቤት አስወጣኛለች። አይውል እኔ የተከታተልኩኝ የኔም ብልግና እኔ በጣም ባለጌ በጣም ዶንቆሮ ባለጌው እኔ ነኝ። ለምን ብለህ ከጠይቀኝ ጥፋተኛው እኔ ነኝ። ሁሌ እኔ ለግለሰብ ሲነኩ አማራ ስለሆኑ ቆማለሁ። አሁን እኔ እዛ ቤት ላይ ገብቼ ተምር ተብላ ስትነካ ተምርን ጥሩልኛል። መጀመሪያ ደረጃ መማር ላይ ልጅቷ መማርም እህታችን ናት። በልተውሽ ተምርም አምጧት ጥሩና ደውሉና አምጧት ራሷን ታጥራ ተምር ተናገር። ጃፒ ጋር ስድብ ሲጀምሩ ተው ቆይ ትናገር ራሷ እንድታጠራ ነው የፈለኩት። አዙራ የሆነን ሰደበች። ዛሬ ላይ ጭራሽ ምንድነው ያለች ላይ መናገሩ አለ። እሷ አንተና ግባኔ ነኝ ማዝቅ ና አንተ ጃፒን አንድና አንድ ማስቆም ትችላለህ አለች። ለሷ ብዬ ነው በተከራከርኩ። ጃፒን ገብቼ ከነገና አንተ ቆላን ይዛባለ እንዲያለኝ ማና አባቱ ነው የሚያስቆምላት? ሌባ ኮነሽ ባናት ነው ያስብላል። እውነቱ ነው እኮ 17000 ዶላር ለመቋርኩ እቺ የመቤት አንዲት ምስኪን ገብቼ እሷንም አትስደባት። እንደምን ጉዳዩ ስለገባኝ እንዴት አድርገው እነዛ እንደያያዙት የሆነ ቦታ ላይ ስላስገቡች ልጅ ራሷን ብታጠፋ ነው ተጠያቂ ያለው። እኔ ከዚህ ነገር ወጥቻለሁ። ጃፒም አይገባም። ተምርንም አትሳደብ አያገባህም አልኩት። ተው ብላላ እኔ የሰማው ነበር። ጃፒ ጓደኛ ነው እንግዳ ግን እንደቀልድ እየተናገረ ነበር። ሌላ ነገር እንዴት ተባለ? የሆነ ተጋጋለች
እናትሽ ትበሪያለሽ አንቺ ጥምን ምን ሸሌ አንቺ ደረመ ቤትን የሸወደች አይደል እንዴ? አሜሪካ ያለ ሰው እናቷን ልብዳላት ለምኮች የኢትዮጵያ ብር እኮች የዩቲዩብ ብር እኮ አንዲት ምስኪን እመቤትን እኮ የበላች እኮ የዘረፈኝ ሌባ እኮ የእመቤትን ብር ቁርጥና ከሚዲያ ያጠፋቻት እቺ ሸርሙጣ እናትሽ እመቤትን ያጠፋች እኮ ናት። እቺ እኮ ቅሌታም እኮ ናት። ቴምር ቀላል ሰው አድርጋለች መሰለ እና ትራክ የከዛችሁ ኬታ እምሷን ሽጣ ነው ወይስ ምንድነው? አዝማሪ አንተ ስንትና ስንት እመቤት የምትባለው ልጅ ዛሬ ድረስ አጥፍታታለች ከሚዲያ ላይ። አንቺ ሌባና የላችም አጥፍታታለች። እንኳን እቺን አሜሪካ $17,000 አይደለም የኢትዮጵያ ብር ማትለቅ ብዙ እንዳይወጣ ነው ታያልኩሽ። እናትሽ ትበሪያለሽ ብከር ምንም አታመጭብኝም። አንቺ ሌባ የሌባ ልጅ የሱማሌ የሱማሌ ብር አትነቅምች። የሱማሌ ሽልንግ አትነቅም እንኳን ዶላር። እንዴት ተናደርኩ እኮ እኔ ነኝ የማውቀው። እናቷ ልብዳላት ጆካ ምንም ጥፋት የለብህም። በጣም ታግሳታል። ቤቷም ገብተህ ነበር ብዙ ጊዜ ስትሳደብም ምንም አላልካትም። ገብቷላ። ስለዚህ እሷ ማቆም ካለባት ለነገሩ አታስገባን መስላ የእናትሽም ነው። አንቺን እኔ ስንት መረጃ ያለሽ ሰው አንቺን እኔ ከዚህ ሚዲያ ካላጠፋው እኔ ጆከር አይደለሁም። አንቺን ላይ ፎክረሽ አሁን ላኪው ሰውየውን ቤተሰቦቹ ጋር እስከ እኔ ስም እንዳታስጠሪ በእናትሽ ሌላ ንዴት ውስጥ አስገብተሽ ስም እንዳታስጠሪ። ስም ከጠራውኝ እኔ በሚሄድበት እሄዳለሁ። እናትሽ ትበዳለሽ። አንቺ እኩካም ለማይሸሌ የዩቱብ ብር የበላሽ የሚስኪን ብር ምበይ ባልሽን ገለሽ ወጣሽ። አንቺ የደንቆሮ አንቺ ሴት ነሽ። እስኪ ሰላማዊ ሲሆን ኢትዮጵያ ገቢ። ዛሬ በፋኖ ትግል አስመስለሽ ሰላም አግኝተሽ ኢትዮጵያ ልገቢ። እናትሽ ትበዳ። ስራሽን እናውቃለሁ። ገብታለች እንጂ ገብታን የመጣችው ማናነቅ መሰለ እንዴ? ገብታለች። ባለፈው ይያዛ ደርሰን መጣች። ቆዳ ልጅ እኛ ፎቶ ወጣ እናቷ ልብዳላት። ፎቶ ቢወጣ ባይወጣ የማንንም ሱዳኒ በረሃ ላይ አንስታ ፎቶ ነው ብትል ምን አገባን እኛ? ሱዳኒ ማምጣት ትችላል። እንደው እቺ ልጅ አልኩ እንደው ወንድ ናት። የጆከርን ፎቶ ነው ብላ ትለጥፍ እንተያያለን። ከዚያ በኋላ ወንድ ናት። ከየት መጥቶ ሰውዬ የሱዳኒ ልትገዛ የፈለገችው ሰው ትለጥፍ አልኩ። ካሜራ ላይ ወጥቼ የፈለገችው ትለጥፍ፣ ግን ጆከር ነው ብላ ትለጥፍ። ከዚያ በኋላ እንተያያለን። እዚህ እናቷን ልብዳላት 15 ቀን ያደረች እንደሆነ ሚዲያ ላይ የፈለገችው ሰው ማንም ሊያጠፋኝ አይችልም። ቪኦኤ እንደውም ቪኦኤ እየጨመረ ማያቀን ሰው እያወቀ ስለኔ ማንነት እየተረዳ በደንብ አማራው እየወደደ እንዲሄድ ነው የምታደርጉት። እኔ ሰው ወደደ ብዬ ማንንም ቤት ንቄ አላቅም። ማንንም ተከትዬ ነው የምገባ። ለማንም ቁሜ ነው። አንቺ ገረድ ለአንቺ ራሱ ስንት እንደሆንኩልሽ እኔ አውቃለሁ ከአንቺ ጀምሮ። ጀግና ናት እሷ። እስኪ የጆከር ፎቶ ነው ብላ ትለጥፍ የፈለገችውን ሰው እናያለን። ከዚያ በኋላ ምን አገባንኛ? ለምን የሱዳኒ ገዝታታ ተነገርኩ እኮ የራሴ ጥፋት ነው። ለማንም ማን ከጎን ዝምባም እናያለን። እነሱ በፈለጉ ልክ ስላልቆምኩላቸው እስኪ ቴምርን አትንኳት የሚል ሰው እናያለን። የዛን ሰዓት እኮ ቴምርን አትንኳት የሚል ሰው እናያለን። እዚህ አማራ ያሳደብኩ በዛ ኦሮሞ ተሳደብኩ። ያ ኦሮሞ ጥላት ነው ተብዬ ታሪካዊ ጥላት ነው ተብዬ ሳደዳለሁ። ኦኬ ጆከር ወዲት ጋይስ ምን ቤንዚል ታርከፈክፋለህ ትላላችሁ? ቤንዚል ማርከፍከፍ ነው እንዴ? ያን ወንድሟ ፎቶግራፍ ለወንድሙ መቆም ቤንዚል ማርከፍከፍ ነው እንዴ? ጥንባታ ጆከር የምሰራ ከሆነ ከኔ ጎን ነው እኔን ነው የሚናገሩ። ጆከር ተሳዳቢነት ትስነባ አያገባኝም፣ ስለ ስርዋ አያገባኝም። ግን ጆከር ነው ብላ ያንተን ያልሆነ ፎቶ ለጥፋ ሚዲያ ላይ እችን ልጅ እናያት። ከዚያ በኋላ እኛ የምናደርገው መለጠፍም አደርሰ እመነኝ እኔ አንቺ ሌባ የዛችን የመቤትን ብር ካልመለሰች የሰራችውን ስራ ወጥታ ካላወራች የእሷ ወንጀል መደበቂያ አይደለንም እኛ። እናትሽ ትበዳለሽ፣ አለቅሽም። ነይ አንቺ ሰው ገለሽ ለወጣሽ ዛሬ ተደብቀሽ በአማራ ስም የትም ልደርሽ አትችይም። አንቺ ሌባ እኔ ካላጠፋው ጆከር አለ። የሲኖ ትራክ ባሏን እኮ ነው መኪና ውስጥ ያስገደለችው በሽጉጥ በላይ ብላ የመኪና ቢያጆ መኪናው እየሰራ ብሩን በላይ ብላ በሽጉጥ አስደፍታው ነው የመጣችው። እናወጣችኋለን እነዚያ ልጆች ከፈለግሽ ወንድሞቹን አጎቶቹን ከትግራይ አንቺ ሌባ